አርዕስት በኢንዱስትሪ በማዕድን በቱሪዝምና በዲጂታል ኢኮኖሚ ላይ የተደረጉ አዳዲስ ማሻሻያዎችና እቅዶች የኢትዮጵያን የብልጽግና ጉዞ ወደ አዲስ ምዕራፍ እንደሚያሻግረው የምጣኔ ሀብት ባለሙያዎች ገለጹ። ከክረምት በተጨማሪ በበጋ መስኖ የሚያከናውኑት የስንዴ ልማት የተሻለ ገቢ እንዲያገኙ እንዳስቻላቸው በሆሮ ጉዱሩ ወለጋ ዞን የሚገኙ አርሶ አደሮች ገለጹ። በዋግ ኽምራ ብሔረሰብ አስተዳደር በአነስተኛ የዝናብ መጠን ፈጥነው የሚደርሱ የሰብል ዝርያዎችን ለአርሶ አደሩ ተደራሽ እያደረገ መሆኑን የሰቆጣ ዝናብ አጠር የግብርና ምርምር ማዕከል አስታወቀ። ከውጭ አሜሪካና ቻይና ለአንድ ዓመት የሚቆይ የንግድ ስምምነት ማድረጋቸው ተሰምቷል። ሰላም የተከበራችሁ ተመልካቾቻችን፣ ጥቅምት 22 2018 ዓ.ም የዕለተ ቅዳሜ የቀን 7 ሰዓት ዜናዎችን ነው ብለናል። ከዜናዎቹ ጋር ብሩክ ተስፋዬ ነኝ። አብራችሁን ቆዩ። የለውጥ እሳቤ ከምናብ ይልቃል። ከጊዜያዊ ችግር ከደመናው ማዶ ከውጥንቅጥ በላይ በሰነቀው ፍኖት ጮራ ይፈነጥቃል። ድህነትን ሰብሮ ሀገር ለማሻገር በንስር ከፍታ መብረር ይጠይቃል። ለለውጥ ያበረ በአንድነት ተነስቶ ፈጠራን ያልማል። ጊዜን ተመክቶ የምናብ ትርጉሙ ድንቅ ነው በእውነት። የማድረግን አቅም የመከወን ብልሃት የፈጣሪን ጸጋ ማወቅ ነው መረዳት። ኢትዮጵያን ያሉ አትጠራጠሩ፣ በእውነት በእምነት በእውቀት ከተሰባሰብን ጉዟችን ይቃናል፣ ኅብር ያስጌጠናል። አዝግሞ መዘግየት፣ ተንሸራቶ መጥፋት ላለፈው ይበቃል። ይልቅ ፈጥረን ፈጥነን ዘለል ለመሻገር ኢትዮጵያን ለማልማት ፈተናን ወደ ድል በመቀየር መትጋት። ኢትዮጵያ በቤት ነው። ጠቅላይ ሚኒስትር አብይ አህመድ በመስከረምና ጥቅምት ወር 2018 ዓመተ ምህረት ሀገራዊና ዓለም አቀፍ ተግባራትን አከናውነዋል። ጠቅላይ ሚኒስትር አብይ አህመድ የዩሪያ ማዳበሪያ ፋብሪካና በጎልደን ኮንኮርድ ግሩፕ አማካኝነት ለሚገነባው የጎዴ የነዳጅ ማጣሪያ ፋብሪካ መሰረት መጣላቸው ካከናወኗቸው ቀዳሚ ተግባራት የሚጠቀሱ ናቸው። በተጨማሪም በሶማሌ ክልል ካሉ በዓመት 111 ሚሊዮን ሊትር ማምረት የሚችለውን የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት የመጀመሪያ ዙር መርቀዋል። በተመሳሳይ 1.33 ቢሊዮን ሊትር የማምረት አቅም የሚኖረውን ሁለተኛውን ዙርም ጠቅላይ ሚኒስትሩ አስጀምረዋል። በዚህ ወር ጠቅላይ ሚኒስትር አብይ አህመድ ከብልጽግና ፓርቲ ስራ አስፈጻሚ ኮሚቴ አባላት ጋር በመሆን አሁን ላይ የተጠናቀቀውን የሳር ቤት፣ ጀርመን አደባባይ፣ ጋርመንትና ፉሪ አካባቢ የኮሪደር ልማት ስራን ጎብኝተዋል። ጠቅላይ ሚኒስትሩ በክረምት በጎ ፍቃድ መርሃ ግብር በሀላባ፣ ከምባታ፣ ሀዲያና ስልጤ ዞኖች የተገነቡ ሞዴል የገጠር መንደሮችን አስረክበዋል። ጠቅላይ ሚኒስትር አብይ አህመድ በምስራቅ ሸዋ ዞን በነበራቸው ጉብኝት በክረምት የስንዴ ምርት ስራዎች የተገኘውን ውጤት የምርት አሰባሰቡን በመመልከት የገመገሙ ሲሆን የበጋ ስንዴ ስራውን በወቅቱ አስጀምረዋል። በዚህ ወር በባሌ ዞን ዶሎመና ወረዳ የወልመል ወንዝ መስኖ ልማት ፕሮጀክትንም መርቀዋል። የኢኮኖሚ አስተዳደርና የማክሮ ኢኮኖሚ አፈጻጸም ግምገማን በተመለከተም ጠቅላይ ሚኒስትሩ የ2018 ዓ.ም የመጀመሪያ የ100 ቀናት የማክሮ ኢኮኖሚ አፈጻጸም ግምገማን በኮይሻ ግድብ ከሚኒስትሮች ምክር ቤት ጋር ውይይት አድርገዋል። በ2017 የበጀት ዓመት የኢትዮጵያ አጠቃላይ የኢኮኖሚ አፈጻጸም በጥንካሬው በመቀጠል 9.2 በመቶ ዓመታዊ ጥቅል ሀገራዊ እድገትን አስመዝግቧል። የዲጂታል 2025 ስትራቴጂ በስኬት መጠናቀቅን ተከትሎ ጠቅላይ ሚኒስትር አብይ አህመድ በበለጠ የማሽን ግብዓት ወይም አውቶሜሽን በመጠቀም አገልግሎት አሰጣጥን ለማጠናከር ዲጂታል 2030 ለማስጀመር እየተሰራ መሆኑንም አስታውቀዋል።
ጠቅላይ ሚኒስትሩ ፐልስ ኦፍ አፍሪካ የተሰኘ የፓን አፍሪካ ሚዲያ መርሃ ግብርም ስራን አስጀምረዋል። ጠቅላይ ሚኒስትር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው ከተለያዩ የቀድሞና በስራ ላይ ካሉ የመንግስት የስራ ኃላፊዎች ጋር በመሆን የባሌ ተራሮች ብሔራዊ ፓርክ ምልከታን አድርገዋል። የሮቤ ጎሮ ሶፍ ዑመር ጊኒር መንገድ የማሻሻያ ፕሮጀክትንም ተመልክተዋል። ጠቅላይ ሚኒስትሩ ካከናወኗቸው ተግባራት ውስጥ ሌላኛው በህዝብ ተወካዮች ምክር ቤት 6ኛ ዙር 5ኛ ዓመት 2ኛ መደበኛ ስብሰባ ላይ ተገኝተው ለቀረቡላቸው ጥያቄዎች የሰጡት ምላሽና ማብራሪያም የሚጠቀስ ነው። በኢኮኖሚው ዘርፍ የተገኘውን ውጤት ሲያብራሩ ኢትዮጵያ ከግብርና ምር ኢኮኖሚ ወደ ብዝሃ ዘርፍ ማለትም ወደ ኢንዱስትሪና አገልግሎት እድገት መሸጋገሯ አስደናቂ ውጤቶችን እንዳስገኘም ጠቅሰዋል። ሰላምና ጸጥታን በሚመለከት ሲናገሩ ደግሞ ኢትዮጵያ ለቀጣናዊ መረጋጋት፣ ለንግግርና ለብሔራዊ አንድነት ቁርጠኛ እንደሆነች አረጋግጠዋል። ሀገሪቱን ለማተራመስ የሚጥሩ ውስጣዊም ሆነ ውጫዊ ተዋናዮችን በዚሁ ወቅትም አስጠንቅቀዋል። በዲፕሎማሲው መስክ የጠቅላይ ሚኒስትር አብይ አህመድና የልዑካን ቡድናቸው በ24ተኛው የኮሜሳ የመሪዎች ጉባኤ በናይሮቢ ኬንያ ተሳትፈዋል። እንደ አህጉር የየሀገራቱን ጥረቶች ለማጣመርና ቀጠናዊ ትስስሮችን ለማፋጠን ክህሎቱና መሰረቱም እንዳለም ጠቁመዋል። በተመሳሳይ ዲፕሎማሲ እንቅስቃሴ ጠቅላይ ሚኒስትር አብይ አህመድ ከሶማሊያው ፕሬዚደንት ሐሰን ሼክ መሐመድ ጋር በሁለትዮሽና ቀጠናዊ ጉዳዮች ላይ ተወያይተዋል። እንዲሁም ከሳይፕረሱ ሪፐብሊክ የውጭ ጉዳይ ሚኒስትር ዶክተር ኮንስታንቲኖስ ኮምቦስ ጋር የሀገራቱን ዲፕሎማቲክ ግንኙነታቸውን ለማጠናከር ብሎም ኢኮኖሚያዊና ፖለቲካዊ ትብብሮችን ለማጎልበት በሚሰሩበት ጉዳይ ላይ ተወያይተዋል። ጠቅላይ ሚኒስትር አብይ አህመድ የ7ኛው የታማኝ ግብር ከፋይ እውቅና ስነ ስርዓት ተሸላሚዎችን አመስግነዋል። በመስከረምና በጥቅምት ወር 2018 ዓ.ም ጠቅላይ ሚኒስትር አብይ አህመድ በኢንዱስትሪ፣ በግብርና፣ በከተማ ልማት፣ በፍትህና በዲፕሎማሲ ዘርፍ የሰጡት አመራር ኢትዮጵያ ለአካታች ልማትና ለሀገር አቀፍ እድገት ያላትን የማይናወጥ ቁርጠኝነት ያረጋገጠ ነው። መረጃውን ከጠቅላይ ሚኒስትር ጽህፈት ቤት አግኝተነዋል። ኢትዮጵያ ከቆየችበት የግብርና መር ኢንዱስትሪ ወደ ብዝሃ ዘርፍ መር ኢኮኖሚ መሸጋገሯ ለጀመረችው የብልጽግና ጉዞ ፈርቀዳጅ እንደሆነ በፖሊሲ ጥናት ኢንስቲትዩት ከፍተኛ ተመራማሪ የሆኑት ዶክተር ጀማል መሐመድ ገለጹ። ዶክተር ጀማል መሐመድ ከኢቲቪ 57 ጋር በነበራቸው ቆይታ በቅርቡ የተደረገው የማክሮ ኢኮኖሚ ማሻሻያ የውጭ ምንዛሬውን ከፍ በማድረግ የኢኮኖሚ እድገቱን የላቀ እንዳደረገም አንስተዋል። ታላቁ የኢትዮጵያ ህዳሴ ግድብ እንደ ምሰሶ የሚታይ ፕሮጀክት ነው ያሉት በፖሊሲ ጥናት ኢንስቲትዩት ከፍተኛ ተመራማሪ የሆኑት ዶክተር ጀማል መሐመድ ለተጀመሩ ኢንዱስትሪዎች፣ ፋብሪካዎችና ግዙፍ ፕሮጀክቶች የኃይል አቅርቦትን በማስፋት የነበሩ ችግሮችንም ይቀርፋል ብለዋል። ተያዘላቸው የኮስት ኦቨርረን፣ የታይም ኦቨርረን፣ ይሄ ያላግባብ መለጠ ሳይኖር መፈጸማቸው በራሱ የሚኖር ኢኮኖሚያዊ ጠቀሜታ አለ። እምነትንም ፈጥሮልናል። መስራት እንችላለን የሚል እምነትንም ፈጥሮልናል። ምናልባት አንዳንድ ጊዜ በሚፈጠሩት ፕሮጀክቶች የኢሊትና የምሁራን ስምምነት ሁሉ ላይኖር ይችላል ኢትዮጵያ ውስጥ። እነዛ ነገሮች ተጀምረው በጊዜው በማለቃቸው ግን ኦልሞስት ሁሉም የኢትዮጵያዊ ምሁራን የሚስማሙበት ጉዳይ ነውና ይሄ እንደ ትልቅ እርምጃ ነው። ይሄ መያዝ ያለበት መለመድ ያለበት ፕሮጀክቶችን ጀምረን በሙስናና በተለያዩ ትኩረት በማጣት እየጀመሩ በመሄድ አይ ቲንክ የተለማመድነው ነገር መጥፎ ነበር እስከዛሬና ይሄንን ማስወገዳችን አዲስ ጥሩ የሆነ መለማመድ መልመዳችን አይ ቲንክ ትልቅ እርምጃ ነውና ሳይኮሎጂካሊ የሚፈጥረው በራሱ ወደፊት እንድንራመድ መንግስት በሚሰራቸው በሚጀምራቸው ነገሮች እምነት እንድንጥል ኮንትሪቡት እንድናደርግ ታክሳችንን እንድንከፍል የሚፈጥረው ሳይኮሎጂካል ኢምፓክት ትልቅ ነው። በጊዜው መከናወኑና ለአገልግሎት ለስራ ሬዲ መሆኑ በራሱ አንድ ነገር ሆኖ ግን የሚፈጥረው ስፒል ኦቨር ኢፌክት እና የሳይኮሎጂካል ኢምፓክትም ትልቅ ነው በራሱ። ይህ ጀምሮ የመጨረስ ልማድ ያልነበረ በመሆኑ አዲስ ልምምድ እንድንለማመድ አድርጎናል ያሉት ተመራማሪው ኢትዮጵያውያን የውጭ ጫናን ለመቋቋም አንድነታቸውን ሊያጠናክሩ ይገባልም ብለዋል። ከውጭ በሚመጡብን ተጽዕኖዎች አንድነታችን ትልቁ መሳሪያችን እነሱን መቋቋማችን ነው። ስለዚህ መንግስት ከሚያደርገው የዲፕሎማሲ ጥረት አካባቢውን ከማረጋጋት በዲፕሎማሲ ኢንጌጅ ከማድረግ በተጨማሪ የህዝቡ አንድነትና በተለይ ዲያስፖራውም ሀገር ውስጥ ያለውን በየሄድንበት እንደ ኢንዲቪጁዋል እንደ ዜጋ የምናሳየው የአምባሳደርነት ተልዕኮ ትልቁን አስተዋጽኦ፣ ምክንያቱም ክፍተቱ ከውስጥ ነው ሊፈጠር የሚችለውና እኛ አንድ ከሆን በየሄድንበት በየሀገሩ
አገራችን ውስጥ የሚፈጠረውን ፖዚቲቭ ነገር እንደ ኩራታችን ይዘነው የምንሄድ ከሆነ የምናስተላልፈው ፖዚቲቭ መልእክት የምናስተላልፈው ፖዚቲቭ ኢነርጂ ትልቅ ነው። በኢንዱስትሪ በማዕድን በቱሪዝምና በዲጂታል ኢኮኖሚ ላይ የተደረጉ አዳዲስ ማሻሻያዎችና እቅዶች የኢትዮጵያን የብልጽግና ጉዞ ወደ አዲስ ምዕራፍ እንደሚያሻግረው የምጣኔ ሀብት ባለሙያዎች ገለጹ። በዚህም ሀገሪቱ ለዓመታት ከተለመደው የግብርና ኢኮኖሚ ወደ ብዝሃ ኢኮኖሚ በፍጥነት እየተቀየረች ስለመሆኗም ተመላክቷል። መሐመድ አልቃድር ተጨማሪውን አሰናድተዋል። ዶይሞይ አብዮታዊ የኢኮኖሚ እድሳት በመባል ይታወቃል። የደቡብ ምስራቅ እስያዋ ሀገር ቬትናም ለሀገራዊ አንድነትና ብሔራዊ ጥቅም የተረጋጋ ኢኮኖሚን እንዲሁም ፈጣን እድገትን ልዩ ትኩረት የሚሰጠው የኢኮኖሚ ሪፎርማ ከ1990ዎቹ በፊት እጅግ ድሃ ከሚባሉ ሀገራት ተርታ ተሰላፊ የነበረችው ቬትናም ከነበረችበት እጅግ የከፋ ድህነት ተነስታ መካከለኛ ገቢ ካላቸው ሀገር ተርታ መሰለፍ የቻለች ሀገር ናት። ቬትናም ዛሬ የምግብ ሉዓላዊነትን ከማረጋገጥ አልፋ የኢኮኖሚ ሪፎርማን ዶይሞይን መሰረት በማድረግ ባለፉት 30 ዓመታት አስደናቂ የሚባል የኢኮኖሚ እድገትና ማህበራዊ ለውጥን እያስመዘገበች ትገኛለች። ኢትዮጵያም በተመሳሳይ ሁኔታ በግብርና ላይ የተንጠለጠለ የኢኮኖሚ ግንባታዋን በሀገር በቀል የኢኮኖሚ ማሻሻያ አስተካክላ ወደ ብዝሃ ዘርፍ የኢኮኖሚ ግንባታ ተሸጋግራለች። ይህ የኢኮኖሚ ሽግግሯም ከአፍሪካ ቀዳሚዋ ተመሳይ ሀገር የሚያደርጋት ነው። አይኤምኤፍ ወይም ወርልድ ባንክ የኢትዮጵያ ሪፎርም በዓለም ላይ ምሳሌ ሊወሰድበት የሚገባ በመንግስት ቁርጠኝነት የተመራ ድንቅ ሪፎርም ነው ያለው። በዓለም የፋይናንሻል ተቋማት የተመሰገነ ሪፎርም ነው። በከፍተኛ ዲሲፕሊን የተመራ የተመሰገነ ሪፎርም ነው። በከፍተኛ እምነትና ኩራት ልገልጽ የምፈልገው ጉዳይ በ2032 የኢትዮጵያ ኢኮኖሚ ቢያንስ ከአፍሪካ ሁለተኛው ኢኮኖሚ ይሆናል። በ2036 የኢትዮጵያ ኢኮኖሚ ከአፍሪካ የመጀመሪያው ኢኮኖሚ ይሆናል። በዓለም አቀፍ ተቋማት እየተመሰከረላት ያለችው ኢትዮጵያ የጋራ ህብረት የዜጎችን መሻት ለመሙላት የሚያስችላት ስለመሆኑ ይነሳል። ሁሉንም ዜጎች በፍትሐዊነት ተጠቃሚ ያደረገ እድገት የዜጎችን መሻት ለመሙላት የሚያስችላት ስለመሆኑም ይነሳል። ለላብ ብዙ ዋጋ ባለመስጠታችን አንድነታችንን በላብ ሀገርን ለማሳደግ በጋራ ላይ የሚያስተሳስሩ ነገሮች ላይ ባለማድረጋችን ዛሬ ተረጂ እንድንሆን ሆነናል። ነገር ግን ከዛ ደግሞ ለመውጣት ችግራችንን አውቀናል። ግን በጋራ ከሰራን እናድጋለን። የጋራ አጀንዳ በመያዝ ጥቃቅን ነገሮች ላይ ልዩነቶች እንደተጠበቁ መነጋገር እንችላለን፣ መወያየት እንችላለን፣ አካሄዶች ላይ፣ ፖሊሲዎች ላይ። ግን የጋራ አጀንዳ ሀገራዊ አጀንዳ የሚባል ጉዳይ አለ። ጉልበት ከተሰበሰበ አቅም ከተሰበሰበ ደግሞ ሀብታችንን የተሰጠንን በረከቶቻችንን በአግባቡ ተጠቅመን የሚታለመው የሚታሰበውን የኢኮኖሚ ግብ ከፍታ ብልጽግና ማረጋገጥ ይቻላል። የሀገር የእድገት ጉዞ የተቃና የሚሆነው በዜጎች አቅምና ቆራጥነት መሆኑን የዓለም ተሞክሮ ያመላክታልና ይህንን መከተል ለራስም ለሀገርም በርካታ ትሩፋትን የሚያስገኝ እንደሆነ ታምኖበታል። ኢትዮጵያ ወደፊት የሚገባት ስፍራ ላይ ለማድረስ የሚጠይቀው መስዋዕትነት የላብ መስዋዕትነት ነው። ይሄን የላብ መስዋዕትነት ደግሞ የሚገለጸው በየዘርፉ በምናሳየው ቁርጠኝነት ነው። ኢትዮጵያውያን አገራችንን ለማሳደግ በእያንዳንዱ የስራ መስክ ውስጥ ያሉ ዜጎች በስራ ገበታቸው ላይ የሚያሳዩት ትጋት ወሳኝነት አለው። ቻይናም፣ ኮሪያም፣ ሲንጋፖርም፣ ጀርመንም ሁሉንም ብንወስድ ያለ መስዋዕትነት የገነቡት አገር አይደለም። አገርን መውደድ በብሔራዊ ጥቅም ዙሪያ መሰብሰብን ይጠይቃል። ኢትዮጵያ ብሔራዊ ጥቅሞቼ ብላ የምትላቸው ላይ በአንድነት በጽናት መቆምን ይጠይቃል። እነዚህን ማድረግ ከቻልን ነው ትናንት የተከፈለልን የደም መስዋዕትነት በላብ መስዋዕትነት ተተክቶ የእድገት ምሳሌ መሆን እንድትችል የሚያደርጋትን ነገሮች ማስመዝገብ የምንችለው ይሄን ማድረግ ስንችል ነው። ለትውልድ የሚጠቅም እውቀትን ክህሎትንና የስነ ምግባር እሴቶችን ለይቶ በማስተማርና ከሙስናና ብልሹ አሰራር መጽዳትም ማህበራዊ ደህንነትን በማረጋገጥ ሀገራዊ አቅምን ለመፍጠር የሚያስችል ስለመሆኑም ይነሳል። የኢትዮጵያ የባህር በር ባለቤት መሆን ቀጠናዊ ውህደትን እንደሚያሳልጥ ተገለጸ። የአንድን ሀገር ብሔራዊ ጥቅምና ደህንነት ማስከበር የሚቻለው ሁለንተናዊ ብሔራዊ አቅምን በመገንባት ሲሆን ሁለንተናዊ ብሔራዊ አቅም ደግሞ የወታደራዊ፣ የኢኮኖሚ፣ የዲፕሎማሲ፣ የመሰረተ ልማትና የኢንፎርሜሽን አቅሞችን የሚያጠቃልል ነው። የሀገራዊ ህልውና ደህንነት፣ የግዛት አንድነት
ሉዓላዊነትና ነጻነት መረጋገጥ፣ ምጣኔ ሀብታዊ ብልጽግና ማረጋገጥ፣ ራስን መቻል፣ ከድህነት መውጣት፣ መበልጸግ፣ ፖለቲካዊ አቅምና ተጽዕኖ ፈጣሪነት፣ የባህል ነጻነትና የህዝቦች ማህበራዊ ልማት መረጋገጥ የብሔራዊ ጥቅም መሰረታዊ ግቦች መሆናቸውን ባለሙያዎች ይገልጻሉ። ኢትዮጵያ በአሁኑ ሰዓት ከብሔራዊ ጥቅም ጉዳዮቿ አንዱ የሆነውን የባህር በር ፍላጎቷን ለማሳካት በሰላማዊ መንገድ እየጣረች ትገኛለች። በዚህ ዙሪያ ሪፖርተራችን ቤተልሔም ገረመው ተከታዩን አዘጋጅታለች። ኢትዮጵያ የገናናነት ክንፏን ባህር በር በመሰረታዊነት ካጣች ከ30 ዓመታት በላይ ተቆጥረዋል። ይህ የታሪክ ስብራት ለጂኦፖለቲካዊ ኩስመና ዳርጓታል። አሁን ትውልዱ ባህር በርን ከብሔራዊ ጥቅም ጉዳዮች ቀዳሚው አድርጎ እየጠየቀ ይገኛል። የኢትዮጵያ የባህር በርና ቀይ ባህር ፍትሐዊ የተጠቃሚነት ጉዞ ላይ ያተኮረ ውይይት በኢቢሲ ኤፍኤም አዲስ 97.1 ላይ ተደርጓል። ኢትዮጵያ ከ44ቱ የዓለም ባህር በር አልባ ሀገራት አንዷ ብትሆንም አትነጻጸርም። ከ44 በላይ ሀገራት ላንድ ሎክድ ሆነው ወይም ደግሞ የባህር ወደብ አጥተው እየኖሩ አይደለም ወይ? ለምን ኢትዮጵያ አትኖርም ቢሉን ይችላሉ። እባካችሁ ስህተት ነው። እነዚህ ሀገሮች ሲጀመር አፈጣጠራቸውን ባህር በር የላቸውም፣ የለመዱትም ነገር የላቸውም። እነሱም ደግሞ በጎረቤት ሀገር እየሾለኩ ከእነሱ ጋር ስምምነት አድርገው እየተጠቀሙ ነው ያሉት። አንደኛ የህዝብ ቁጥራቸው ከኛ ጋር አይመጣጠንም፣ እኛ በጣም ብዙ ነን። ሁለተኛ ትናንት የባህር በር የነበረን ግን የባህር በራችን ደግሞ አግባብነት በሌለው መልኩ የሀገር ይሁንታ በሌለው መልኩ አተናል። የኢትዮጵያ የባህር በር ጥያቄ የአሁኑ ትውልድ ቁጭት፣ የወደፊቱ ደግሞ ተስፋ ነው። ለዛሬ ትውልድ ብቻ አይደለም፣ ለመጪው ትውልድ ነው የምንሰራለ ነው። እኛ ከኛ የተሻለ መኖር እንዲችሉ ሁኔታዎች እንዲመቻችላቸው ነው። የነገውንም እንጂ ለዛሬ ብቻ አይደለም የምንኖረው፣ የነገውን ማመቻቸት አለብን። ስለዚህ ኢትዮጵያ የባህር በር ሊኖራት ይገባል። ምክንያቱም የባህር በር ያለው የተሻለ ተጠቃሚ ይሆናል። ለሚቀጥለው ትውልዳችን የተመቻቸ ሁኔታ እንዲኖር ነው። የኢትዮጵያ የባህር በር ባለቤትነት ከመደበኛ የሸቀጥ ዝውውር የተሻገረ የቀጠናዊ ውህደት ፋይዳ እንዳለው ተነስቷል። ቀጠናው ሙሉ እድገቱ የተፋጠነ ይሆናል። የጋራ በምስራቅ አፍሪካ ላይ የጋራ እድገት ይረጋገጣል። የጋራ ጥቅም ይኖራል። የትብብር ኃይላችን እየጠነከረ ይሄዳል። የትብብር ኃይላችን መጠንከሩ ደግሞ ምን ያመጣል ያለ እንደሆነ አሁንም ወደ ኢኮኖሚው ያስገባናል። መሰረተ ልማቱን እናጠናክረዋለን። ኢኮኖሚውን እናጠናክራለን። የፖለቲካ መረጋጋቱንም እናጠናክረዋለን። የኢትዮጵያ የፍትሐዊነት ጥያቄ ባህር በር መፍትሄ እስከሚያገኝ ድረስ ኢትዮጵያውያንና የኢትዮጵያ ወዳጆች ከመሻት ያለፈ ተግባራዊ ጥረት እንደሚጠበቅባቸው ተመላክቷል። በተለያየ የፖለቲካ አጀንዳዎች የተለያየ አቋም ሊኖረን ይችላል። ቢሆንም ሀገራዊ የሆነ የጋራ ጠቀሜታ፣ ሀገራዊ የደህንነት ስጋት የሆኑት ላይ አንድ አቋም ይዘን ልንሄድ ይገባል። ምክንያቱም የውስጥ ጽናታችን፣ የውስጥ ጥንካሬያችን ይሄ ነገር ህያው እንዲሆንና ተግባራዊ እንዲሆን የሚረዳ የሚያስተባብር ነው። የኢትዮጵያ ጥያቄ በሰላምና በሰላማዊ መንገድ ብቻ ፍትሐዊ ጥያቄና ኢፍትሐዊ ውሳኔ በአላግባብ የተወሰነብን መሆኑን ማሳወቅ ራሱ ቀላል ነገር አይደለምና የጋራ የሆነ እንቅስቃሴ ሊኖረን ይገባል። አሁን ያለው የፖለቲካ አጀንዳ አይደለም፣ የህልውና የብሔራዊ አጀንዳ ስለሆነ እዚህ ላይ መረባረብና ከመንግስት ጎን መቆም እንዳለባቸው መልእክቴን ለማስተላለፍ ፈልጋለሁ። ከዛ ባሻገር የአፍሪካ አንድነት ድርጅትና ኢጋድ የመሳሰሉት ታላላቅ ድርጅቶቻችን ቶሎ ብለው ይህንን ኢትዮጵያ ያነሳችውን አጀንዳ በፍትሐዊ አመለካከት አይተውት መፍትሄ ለመስጠት የምትሄድበትን የኢትዮጵያ መንገድ አይተው እርዳታ ድጋፍ እንዳደርጉ ለነሱ መልእክቴ ነው። የመደመር መንግስት ወደብ ለኢትዮጵያ የመኖር ወይም ያለመኖር ጉዳይ ሆኗል ይላል። እንደ አንድ የኢኮኖሚ መሰረተ ልማት ሊያሳካቸው ከሚተጋባቸው አንዱ በኢኮኖሚያዊ እድገታችን ልክ የሆነ የራሳችን የወደብ መሰረተ ልማት እንዲኖረን ማድረግ እንደሆነ በግልጽ አስቀምጧል። የቴክኖሎጂ ችሮታዎች ባደጉ ቁጥር ሰውን ለመጉዳት የሚጠቀሟቸውም ይበዛሉ። የዕለት ጉርሶንም ሆነ ለነገ ያሉትን አንጡራውን ከቀማኞች ለመታደግ ማስተዋልን ይሻል። ማንኛውንም መተግበሪያ ከአፕ ስቶርና ከፕሌይ ስቶር ብቻ በማውረድ የተቀበሉት ብር አካውንት ውስጥ መግባቱን በማረጋገጥ አጠራጣሪ ማስፈንጠሪያዎችን ወይንም ሊንኮችን ባለመንካት ያልተረጋገጠ የማህበራዊ ሚዲያ ንግድ ላይ ባለመሳተፍና የሐሰት ማስታወቂያዎችን ባለማመን
ራስዎን ከመጭበርበር ይታደጉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ዜናዎቻችን እንደቀጠሉ ናቸው። ከክረምት በተጨማሪ በበጋ መስኖ የሚያከናውኑት የስንዴ ልማት የተሻለ ገቢ እንዲያገኙ እንዳስቻላቸው በሆሮ ጉድሩ ወለጋ ዞን የሚገኙ አርሶ አደሮች ገለጹ። በዞኑ በዚህ ዓመት 158,000 ሄክታር መሬት በበጋ መስኖ ስንዴ ለማልማት ታቅዶ ወደ ስራ መገባቱ ተገልጿል። ጌታቸው ባልቻ ከዚህ ቀደም የክረምት ዝናብን ጠብቆ ብቻ ወደ ማሳው ያቀና የነበረው የኢትዮጵያ አርሶ አደር አሁን በበጋም ጭምር ማምረት ጀምሯል። በኦሮሚያ ክልል ሆሮ ጉዱሩ ወለጋ ዞን የሚገኙ አርሶ አደሮችም ለምን በክረምት ብቻ ብለው የበጋ መስኖ ስንዴ ልማት ይዞ የመጣውን ትሩፋት ለመቋደስ ጠንክረው እየሰሩ ይገኛሉ። በዞኑ ሆሮ ወረዳ በማህበር ተደራጅተው ወደዚህ ስራ የገቡ አርሶ አደሮች እንደገለጹትም በገቢ ተጠቃሚ ሆነው ኑሯቸውን እያሻሻሉ ነው። ለፍቴ ጎርዲ ቦኔ ኮኔ የበጋ ስንዴ ልማት ኑሯችንን ለማሻሻል እያገዘን ይገኛል። ከዚህ ቀደም የእርሻ መሬት አልነበረንም። በቀን ስራ ነበር የምንተዳደረው። አሁን ግን መንግስት በማህበር አደራጅቶ የእርሻ መሬት ሰጥቶን የበጋ ስንዴ ማምረት ጀምረናል። ጥሩ ገቢም እያገኘን ነው። አሁን የራሳችንን የእርሻ በሬዎች ገዝተን ነው ወደ ልማት የገባ ነው። ኑሯችንን ለማሻሻል በቀጣይም ጠንክረን የምንሰራ ይሆናል። ባየ ጋሪዳ ኢሰማሲ ነማራ ደምነ ቅጤ ቆኔ ገለባብ ጨላ ሂሩራ አሁን መንግስት የዘረጋልን አሰራር በጣም ጥሩ ነው። ከዚህ ቀደም የኛ ያልሆነ የእርሻ መሬት ተከራይተን ያገኘነውን ምርት እንካፈል ከነበረው አሁን የተሻለ ተጠቃሚ ሆነናል። አሁን በማህበር ተደራጅተን መንግስት በሰጠን መሬት ላይ ነው የእርሻ ስራን የምናከናውነው። የምናመርተው ምርት ከራሳችን ቀለብ አልፎ ለገበያም እያቀረብን ነው። በሆሮ ጉዱሩ ወለጋ ዞን ሆሮ ወረዳ የሚገኙ አርሶ አደሮች የበጋ መስኖ ስንዴ ልማት የሚያስገኘውን ጠቀሜታ በመረዳት ወደዚህ ስራ በስፋት እየገቡ መሆኑን የገለጹት ደግሞ የወረዳው የመንግስት የስራ ኃላፊዎች ናቸው። ቀመዲን ቦናኩን ቦአዳን ሰፈረሜ ዋንጅሩፊ ቆናም ቡላን ኬኛ ደመቄ የበጋ ስንዴ ልማት አሁን ጥቅሙ ስለታወቀ አርሶ አደራችን ተነቃቅቶ በስፋት እየሰራበት ይገኛል። የወረዳ አመራሮችና የግብርና ባለሙያዎች አስፈላጊውን ድጋፍ እያደረጉ ነው። ከበሬ በተጨማሪ ለአርሶ አደሩ ትራክተር ቀርቧል። በዚህም ዘመናዊ የእርሻ ስራ ተጠቃሚ እንዲሆን እየተደረገ ነው። ይህ ደግሞ መንግስት እንደ ሀገር የምግብ ዋስትናን ለማረጋገጥ የያዘውን ግብ ለማሳካትና ለስራ ዕድል ፈጠራ እገዛ ያደርጋል። ቀመዲ ቆና ቦና ከና ወልቀበቴ ይህ የበጋ ስንዴ ልማት ለወጣቶች የስራ ዕድል የፈጠረና በማህበር ተደራጅተው በዚህ ስራ ጥሩ ገቢ ያገኙበትና ወደ ኢንቨስትመንትም የተሸጋገሩበት ነው። ከዚህ ቀደም በክረምት ብቻ የእርሻ ስራውን የሚያከናውነው አርሶ አደርም አሁን በአመት 2-3 ጊዜ እያመረተ ኑሮውን እያሻሻለ ይገኛል። በወረዳችን አስተማማኝ ሰላም ለማረጋገጥ ከሰራነው ስራ ጎን ለጎንም የልማት ስራዎችን በትኩረት እያከናወንን ነው። በሆሮ ጉዱሩ ወለጋ ዞን በተያዘው ዓመት በበጋ መስኖ ስንዴ 158,000 ሄክታር መሬት ለማልማት መታቀዱን የዞኑ ግብርና ጽሕፈት ቤት ምክትል ኃላፊ ፍቃዱ ተፈሪ ተናግረዋል። ተርሲሞ ሞቱማኒ ቦጬ ኢኒሼቲቭ ጎሳ ገረገራቲን መንግስት ከቀረጻቸው ኢኒሼቲቮች አንዱ በሆነው የበጋ መስኖ ስንዴ ልማት በዞናችን 158,000 ሄክታር በዘር በመሸፈን 6.3 ሚሊዮን ኩንታል ለማግኘት ታቅዶ ወደ ሥራ ተገብተዋል። የህብረተሰቡን ኑሮ ለማሻሻል ይህ የበጋ መስኖ ስንዴ ልማት ትልቅ እገዛ ይኖረዋል። አርሶ አደሩም ይህን በመገንዘብ በከፍተኛ ተነሳሽነት ነው በሥራ ላይ እየተሳተፈ የሚገኘው። በሆሮ ጉዱሩ ወለጋ ዞን ካለፉት 4 ዓመታት ወዲህ በተጀመረው የበጋ መስኖ ስንዴ ልማት አርሶ አደሩ የራሱን የምግብ ፍጆታ ከማሟላት አልፎ ምርቱን ለገበያ በስፋት እያቀረበ እንደሚገኝም ተገልጿል። ዘገባው የዞኑ ኮሚኒኬሽን ጉዳይ ጽሕፈት ቤት ነው። በዋግምራ ብሔረሰብ አስተዳደር በአነስተኛ የዝናብ መጠን ፈጥነው የሚደርሱ የሰብል ዝርያዎችን ለአርሶ አደሩ ተደራሽ እያደረገ መሆኑን የሰቆጣ ዝናብ አጠር የግብርና ምርምር ማዕከል አስታወቀ። የምርምር ማዕከሉ በሄክታር ከ18 እስከ 20 ኩንታል የሚያስገኝ የጤፍ ዝርያን እያስተዋወቀ ሲሆን የአካባቢው አርሶ አደሮችም ከጤፍ ዝርያው የተሻለ ምርት እንደሚጠብቁም ገልጸዋል። ሳሙኤል ወርቃየው በግብርናው ዘርፍ ምርትና ምርታማነትን ሊያሳድጉ የሚችሉ የተለያዩ ቴክኖሎጂዎችንና የሰብልም ይሁን የእንስሳ ዝርያዎችን በምርምር በማውጣት ለአርሶ አደሩ ተደራሽ በማድረግ ረገድ የግብርና ምርምር ተቋማት የሚጫወቱት ሚና ከፍተኛ ነው። በአማራ ክልል በዋግምራ ብሔረሰብ አስተዳደር የሚንቀሳቀሰው የሰቆጣ ዝናብ አጠር የምርምር ማዕከልም አካባቢው ዝናብ አጠር በመሆኑ ለአካባቢው ተስማሚና ፈጥኖ የሚደርስ መና የተሰኘ የጤፍ ዝርያን ለአርሶ አደሩ እያስተዋወቀ ይገኛል። የአካባቢው አርሶ አደሮችም የዚሁን የጤፍ ዝርያ አሁናዊ ቁመና ስንመለከት ሰፊ የሆነ ምርት እናገኛለን ብለን
እንጠብቃለን ይላሉ። ጤፉ ያው እንደምታዩት ዝሮ ከበፊቱ ማለት ነው በፊት በጣም እየተጎዳን ነበር በእውነቱን ማለት ነው። አሁን ግን በጣም አወጣጡ ያው አይተንም አናቅም። ይሄ እንዲያው ከሌላ ሀገር ነው የራሱ ሳይ የነበረው እንጂ እዚህ አሪሸርዋ እንደዚህ ያለ ጤፍ በቅሎ አያውቅም። እኔ በጣም ነው የገረመኝ። እንደዚህ በቅሎ አያውቅም። መስር ዘርተን እናውቃለን፣ ምርምር ሰጥተን እናውቃለን። የዛሬው የተለየ ነው። አሁንም እኛ ብዙ ገበሬ በቃ እየመጣ እያየ ነው እየተገረመ ነው ያለው። ምርቱን ገና ልናይ ነው። ያው ነዶ ምርት አለ። በቃ ከገለባ ነው ምርት ያለው። የጤፍ ዝርያው በአካባቢው ከሚለሙ የሰብል ዝርያዎች የተሻለ መሆኑን የሚናገሩት የምርምር ተቋሙ ዋና ዳይሬክተር ዶክተር አዳነ ባህሩ ከምርታማነት አንጻርም በሄክታር ከ18 እስከ 20 ኩንታል ምርት የሚያስገኝ ስለመሆኑ ገልጸዋል። መና የሚባል የጤፍ ዝርያን በንጽጽር ከዚህ በፊት ካስተዋወቅናቸው የጤፍ ዝርያዎች በአነስተኛ የዝናብ ስርጭት መድረስ የሚችል ከዚህ በፊት ካስተዋወቅናቸው የጤፍ ዝርያዎች አንጻር ተቀራራቢ ምርታማነት ያላቸው መና የተባለው ዝርያ የማስተዋወቅ ስራ እየሰራ እንገኛለን። በንጽጽር ካለፉት ከነበሩ ዝርያዎች በአነስተኛ የዝናብ ስርጭት የሚደርስ ነው። በምርታማነት ደረጃ ከ18 እስከ 20 ኩንታል በሄክታር ድረስ መስጠት የሚችል ነው። የሰቆጣ ዝናብ አጥር የምርምር ማዕከል ከጤፍ ባሻገርም በማሽላ ዳጉሳና ሌሎችም ሰብሎች የምርምር ስራዎችን በመስራት ለአርሶ አደሩ ተደራሽ በማድረግ ረገድ ከፍተኛ ሚና እየተጫወተ መሆኑም ተመላክቷል። አርሶ አደሩ ከፍተኛ የሆነ የምግብ ዋስትና ችግር ያለበት ነው። ለምነቱን ያጣ ማሳ ላይ ነው ምርትና ምርታማነትን ለማሳደግ እየተሰራ ያለው። ስለሆነም እነዚህ ለዚህ አካባቢ ተስማሚ የሆኑ አግሪኮሎጂካሊ ተስማሚ የሆኑ ዝርያዎችን በማምጣት በኩል ሰፊ ስራ እየሰራ ነው ያለ። ስለዚህ ወደ ሁሉም ወረዳዎች ለማድረስ እና በአርሶ አደር ደረጃ በጓሮም በማሳም በተወሰነ መንገድ የማላመድ ስራ እና ፖፑላር እንዲሆን የማድረግ ስራ ከኛ ከኤክስቴንሽን ዊንጉ የሚጠበቅ ስለሆነ ግብርና ካሉ ይህን ይዘን ለመስራት ጥረት እናደርጋለን ማለት ነው። ማዕከሉ ወደፊትም እንደነዚህ አይነት አካባቢውን ታሳቢ ያደረጉ ሰብሎችን በምርምር በማውጣት ለአርሶ አደሩ ተደራሽ በማድረግ የምግብ ዋስትናን ለማረጋገጥ የበኩሉ ሚና እንደሚወጣም ዋና ዳይሬክተሩ አክለዋል። እንግዲህ የዘር በምርጥ ዘር ሲስተም ውስጥ ገና ስላልገባ ይሄ መና የተባለው የጤፍ ዝርያ ወደፊት ሰፍቶ እንዲሄድ ከማድረግ አንጻር የምርምር ማዕከሉ ከፍተኛ ሚና ይጠበቅበታል። ምርታማነትን በከፍተኛ ሁኔታ ከዚህ በላይ መጨመር ይጠበቅብናል። የህዝብ ቁጥር እያደገ ነው የሚሄደው፣ ፍላጎቶች እያደጉ ነው የሚሄዱትና ያን ታሳቢ ያደረገ ወደፊትም ከአየር ንብረቱ መለዋወጡ እና የምርታማነትን ማሳደግ በሚችሉ የሰብል ዝርያዎችን በማፍለቅ የማፍለቅ ስራውን አጠናክረን መስራት የምንሰራ ነው የሚሆነው። በብሔረሰብ አስተዳደሩ በሰቆጣ ወረዳ 03 ሐሙሲት ቀበሌ እየለማ የሚገኘውን የዚሁን የጤፍ ዝርያም የብሔረሰብ አስተዳደሩና የምርምር ማዕከሉ አመራሮችን ጨምሮ አርሶ አደሮች በተገኙበት የመስክ ምልከታም ተካሂዷል። የለውጥ እሳቤ ከምናብ ይልቃል። ከጊዜያዊ ችግር ከደመናው ማዶ ከውጥንቅጥ በላይ በሰነቀው ፍኖት ጮራ ይፈነጥቃል። ድህነትን ሰብሮ ሀገር ለማሻገር በንስር ከፍታ መብረር ይጠይቃል። ለለውጥ ያበረ በአንድነት ተነስቶ ፈጠራን ያልማል። ጊዜን ተመክቶ የምናብ ትርጉሙ ድንቅ ነው በእውነት። የማድረግን አቅም የመከወን ብልሃት የፈጣሪን ጸጋ ማወቅ ነው መረዳት። ኢትዮጵያን ያሉ አትጠራጠሩ። በእውነት በእምነት በእውቀት ከተሰባሰብን ጉዟችን ይቃናል፣ ህብር ያስጌጠናል። አዝግሞ መዘግየት፣ ተንሸራቶ መጥፋት ላለፈው ይበቃል። ይልቅ ፈጥረን ፈጥነን ዘለል ለመሻገር ኢትዮጵያን ለማልማት ፈተናን ወደ ድል በመቀየር መትጋት። አብረሽ ያጌጥሽልንና ኢትዮጵያ በቤት ነሽ።
የሀሳብ ልዩነቶችና ችግሮችን በውይይትና በምክክር በመፍታት በአማራ ክልል የተፈጠረውን የጸጥታ ችግር እልባት መስጠት እንደሚገባ የደሴ ከተማ የተለያዩ ሃይማኖት አባቶች ጠየቁ። የደሴ ከተማ አስተዳደር የሃይማኖት አባቶችና የሀገር ሽማግሌዎች ሰላም ለሁሉም ሁሉም ለሰላም በሚል መሪ ሀሳብ በወቅታዊ የሰላም ጉዳዮች ዙሪያ መክረዋል። አሚኮ ያደረሰንን ዘገባ ሳሙኤል ወርቃየው ያቀርበዋል። በደሴ ከተማ አስተዳደር ሰላም ለሁሉም ሁሉም ለሰላም በሚል መሪ ሀሳብ ከሃይማኖት አባቶችና ከሀገር ሽማግሌዎች ጋር የምክክር መድረክ ተካሂዷል። ሰላም ለሰው ልጆች ብቻ ሳይሆን ሕይወት ላላቸው ፍጥረታት ሁሉ አስፈላጊ በመሆኑ ሁሉም ለሰላም ቅድሚያ እንዲሰጥም ተጠይቋል። ሰላም ካለ ነው የሰው ልጅ ሰርቶም መብላት የሚችለው ማለት ነው። ረሃብን፣ ድህነትን ምን ሰላም ካለ በመስራት ሊዋጋው ይችላል። ሰላም ከሌለ ግን እንኳን አቅሙ ደካማ የሆነ በኢኮኖሚ ደካማ የሆነ ሰውና ያለው ሰው ራሱ ያለውን መብላት አይችልም። ባለፈውም ብዙ ወንድሞች፣ ብዙ አባቶች፣ ብዙ እናቶች ህይወታቸው አልፏል። ከሰላም በማጣት ማለት መሆን ያለበት ማለት ፍሬ የሚገኘው ምንድነው? በፍቅር ነው እንጂ በጠብ ሰው በመግደል በማደናቀፍ ሰውን በማስቸገር አይደለም። መላው ተፈጥሮን ምድርን በሙሉ ነው የሰላም እጦት የሚነካው። የሀሳብ ልዩነቶች ኖርማሊ ተፈጥሯዊም ናቸው። ሁሉ ሰው አንድ አይነት ሀሳብ ማሰብ አይችልም። ከሃይማኖት አስተምህሮና ትእዛዝ ውጪ በሆነ መንገድ ውድ የሆነው የሰው ልጅ ህይወት እየተቀጠፈ ንብረት እየወደመና ጉዳት እየደረሰ መሆኑን የሚናገሩት የሃይማኖት አባቶች ችግሮችን በውይይትና ምክክር መፍታት እንደሚገባም ነው የጠየቁት። ሰላም ማሳጣት ለሰው ልጅ ጥቅም የለውም። መጨረሻም የመጨረሻውን አገር የሚያበላሽበት ነው የሚሆነው ማለት ነው። ስለዚህ አንድ ሰው አንድ ሌላን ሰው ሰላም በመንሳት ሰላም በማሳጣት የሚደርስበት ወንጀል ትልቅ ወንጀል ነው። ህይወት ማጥፋት በእግዚአብሔር ዘንድ ትልቅ ንስሐ ነው። እኛ የምንፈልገው አገራችን ኢትዮጵያ ሰላም ሆና በፍቅር መተዳደርና መኖር ነው የምንፈልገው። አብረን ስንሆን ስንመካከር እየፈታናቸው የምንሄዳቸውም ነገሮች ይኖራሉ። ስለዚህ ዋናው ነገር መነጋገር፣ መግባባት፣ መስማማት፣ ማውራት መቻል፣ መወያየት መቻል ትልቅ ባህል ልናደርገው የሚገባ ነገር ነው ብዬ አስባለሁ። የሰላም እጦትን ከሚያመጡ ምክንያቶች ውስጥ የተዛባ አስተሳሰብ አንዱ መሆኑን የገለጹት ደግሞ የደሴ ከተማ አስተዳደር ከንቲባ ጽሕፈት ቤት ኃላፊ አቶ ሰይድ ካሳው ይህን በማረምና በማስተካከል ረገድ የሃይማኖት አባቶችና የሀገር ሽማግሌዎች የማይተካ ሚና እንዳላቸውም ገልጸዋል። የተዛነፉ አስተሳሰቦች በሁሉም አደረጃጀቶች አሉ። ህብረተሰብ ውስጥ ያሉትን ደግሞ ለይተው እነዚህ አባቶች ድርሻቸው ከፍተኛ ስለሆነ እድር ውስጥ ያለን ለምሳሌ ማህበረሰብ አደረጃጀት ነው። እድር ውስጥ ያለውን የተበላሸ አስተሳሰብ ወይም የተዛነፈ አስተሳሰብ የእድር መሪዎች፣ የእድር አመራሮች ተገቢውን ልየት አድርገው መምከር ያስፈልጋል። እንደ አማራ ሚዲያ ኮርፖሬሽን ዘገባ የሃይማኖት አባቶችና የሀገር ሽማግሌዎች ባለፉት ዓመታት በከተማ አስተዳደሩ ለሰላም መስፈን የሰሩት ስራ የሚደነቅ መሆኑ የተገለጸ ሲሆን ሁሌም ይህን ተግባር አጠናክረው እንዲቀጥሉም ተጠይቋል። የግብርናው ዘርፍ በትኩረት ከተሰራበት የአርሶ አደሩ ኑሮ መለወጥ እንደሚቻል ይገለጻል። በምስራቅ ሸዋ ዞን አዳአ ወረዳ ነዋሪው አርሶ አደር በጠባብ መሬት የተቀናጀ ግብርናን በመስራት ውጤታማ መሆናቸውንም ገልጸዋል። በተለይም መስኖን በመጠቀም የአትክልትና ፍራፍሬን በማምረት ሚሊዮነር መሆናቸውንም ይናገራሉ። ተሞክሯቸውን ዘጋቢያችን ባየሙላት አሰናድቶታል። ከራሳቸው አንደበት ይቀርባል። ተስፋዬ ዘለቀ እባላለሁ። የጉባ ወርኮ ነዋሪ ነኝ። ቀደም ምስል እዚሁ ነው ትውልዴ። እዚህ ትውልድ ሀገሬ ስለሆነ እዚሁ መጣሁ። በ150 ብር እዚች ጋር በዛ ገዛን። በ30 ብር ባህር ዛፍ ገዝቼ ድሮ አባቴን የማውቋር ወይ ሰንበሌ ሰጡኝ። እሷን ጋረኩና ጆኒያ ጋር እጀዛ ውስጥ ገባሁ። ይሄንን በመጨረሻ 700 ብር ገዛሁ። ይሄንን ክልሉን አይታችኋል። ወደ ታች ይሄዳል እኮ ብዙ መስገኑ። አሁን ይሄ ያያችሁት ምናልባት እድል ካገኛችሁ የዛሬ ከ20 ቀን በኋላ የዛሬ ወር ብትመጡ ይሄ ምርት ነው፣ ብር ነው። ይሄ እንደ አቅሜ አሁን በግንባር ቀደም አቮካዶ ነው እዚህ ያለው፣ ፓፓያ አለ፣ ቡና አለ። ሌላ ቀርቶ አሁን ላይ አሁን ታላችሁ በቂ የሆነ ንብ አለኝ። ወደ ሚሊዮን የሚቆጠር ውስጥ ንብረት ገብቻለሁ እና ዛሬ የ6 ልጆች አባት ነኝ።
ደብረ ዘይት እያንዳንዳቸውን የግል ትምህርት ቤት ነው የማስተምረው እየከፈልኩ። ለምን እኔ ብዙ መሬት የለኝም፣ ብዙ ብር የለኝም። ልጆቼ የሰው እረኛ እንዳይሆኑብኝ ነው እኔ የኖርኩትን ኑሮ እንዳይኖሩ ብዬ ልጆቼን እዛ አስተምራለሁ። ትልቁ የኔ ገቢ አሁን እግዚአብሔር ፈጣሪ አምላክ ገለታ ይድረሰው እዚህ ግቢ ነው። ይሄ አሁን ያያችሁት አገዳ ትናንት ስንደራደር ነው 95,000 ምናምን እንስጥ ስሉኝ እምቢ ብዬ ነው። ይሄ አሁን በአመቱ ደግሞ መልሶ ይደርሳል። እኔን የረዳኝ ደግሞ የውሃ አቀማመጥ ነው። ይሄንን ውሃው እንዳይመጣብኝ ነው ከላይ ላይ የሚያዘው። ግን ካልሰራሁበት ውሃ ብቻውን አይሰራም ነበረ። ሁለት ደግሞ ቅድም እንዳልኩት በዚህ በመሬት መያዝ በውሃ ምቾት ላይ የማበረታቱኝ የባለሙያ ምክርና ስልጠና ነው። ከዛ ወዲህ ነው አቮካዶ የተከልኩት። ለምን ያጥላም ይሆናል ለምግብም ወደ ገንዘብም ይቀየራል። እና ከዚህ አኳያ እንግዲህ ብዙም ባልደርስም እግዚአብሔር ይመስገን ነው እዚህ ደረጃ ላይ ያለው። የኢትዮጵያ ቴሌቪዥን ስራውን ሲጀምር በ27 ኢትዮጵያውያንና በ5 እንግሊዛውያን ነበር። ጣቢያው በአሁኑ ሰዓት በርካታ ባለሙያዎችን ከቴሌቪዥኑ የእድገት ጉዞ ጋር አዋህዶ ዘመኑ የደረሰበትን ቴክኖሎጂ ታጥቆ እየሰራ ይገኛል። ታዲያ በጊዜው አንድ ለእናቱ የሆነው የተለያዩ መረጃዎችን ለህብረተሰቡ ያደርስ ነበር። ይህ አንጋፋ ጣቢያ ከተመሰረተ እነሆ በነገው ዕለት ጥቅምት 23 1957 ዓ.ም 61 ዓመት ይሞላዋል። ይህንን ምስረታውን መነሻ በማድረግ ሪፖርተራችን መሐሪ ዓለሙ ያዘጋጀው ጥንቅር አለ፣ እንመልከት። ወቅቱ 1948 ዓ.ም ነው። ጉዳዩ ደግሞ የንጉሠ ነገሥቱን ቀዳማዊ አፄ ኃይለ ሥላሴ የብር ኢዮቤልዩን በዓል ለማክበር ሽር ጉድ የሚባልበት ያኔ ነው። ገና የቴሌቪዥን ምንነት ባህሪና ጠቀሜታ ባልታወቀበት ዘመን የኢትዮጵያ ቴሌቪዥን ውጥኑን የጀመረው። ታዲያ በኢትዮጵያ ሰማይ ስር የቴሌቪዥን ስርጭትን ለማድረግ በሂደት የተለያዩ ዘመናትን አልፎ ቶምሰን ኢንተርናሽናልና ፊሊፒንስ ኢትዮጵያ የተባሉ ኩባንያዎች በጨረታ እንዲሳተፉ ተደርጓል። በኋላም ቶምሰን ኢንተርናሽናል ኩባንያ ከኢትዮጵያውያን ጋር በመሆን በሀገሪቱ መዲና በአዲስ አበባ ማዘጋጃ ቤት ተብሎ በሚጠራው 4ኛ ፎቅ ላይ በ1957 ዓ.ም ስርጭቱን በይፋ መጀመሩን የቴሌቪዥኑ ታሪክ ያስረዳል። የቴሌቪዥን ድርጅት አቋቁመን ስንከፍት አገልግሎቱና ጥቅሙ ከፍ ያለ መሆኑን በመገንዘብ ነው። እዚህ ማዘጋጃ ቤት 4ኛ ፎቅ ላይ በአንድ ጠባብ ኮንትሮል ሩም፣ ፕሮጀክተር እና ካሜራ፣ ጣራው እንደዚህ ዝቅተኛ ነው፣ በጣም ሙቀት ያለበት ስቱዲዮ ሆኖ ተጀመረ። ለ2 ዓመታት ከ1957 እስከ 1959 ድረስ ላይቭ ፕሮግራሞች እየተላለፉ ከዛ በኋላ ነው ቪቲአር መጥቶ ተገጥሞ ሪኮርድ እየተደረገ ፕሮግራሞች መታየት የጀመረው። በወቅቱ ቴሌቪዥን አዲስ ትዕይንት በመሆኑ በሰዎች ዘንድ መነጋገሪያ ሆነ። ሆኖም ግን የተለያዩ የህብረተሰብ ክፍሎች በሀገራችን ቴሌቪዥን ለምን አይኖርም የሚል ቁጭት ያጭርባቸው እንደነበርም ተነግሯል። በወቅቱ የኢትዮጵያ ቴሌቪዥን በ5 እንግሊዛውያንና በ27 ኢትዮጵያውያን ነው ስርጭቱን የጀመረው። የወቅቱ ፈርቀዳጅ ጋዜጠኛና ደራሲ በዓሉ ግርማ ያኔ በነበሩ ኢትዮጵያውያን ስራው ሲሰራ በመመልከቱም ደስታውን እንዲገልጿል። የኢትዮጵያ ቴሌቪዥን አገልግሎት ሲቋቋም በቴሌቪዥን ቴክኒክ የሰለጠኑ ኢትዮጵያውያን እንደማስታውሰው አንድም አልነበረም። ነገር ግን በዚህ በአጭር ጊዜ ውስጥ ዛሬ የኢትዮጵያ ቴሌቪዥን አገልግሎት ሙሉ በሙሉ በኢትዮጵያውያን ሲካሄድ በማየቴ በጣም ደስ ይለኛል። አንድ ለእናቱ የነበረው ጣቢያው በዓለም አቀፍ መድረክ ኢትዮጵያውያንን ያስጠሩ ድሎችን በብቸኝነት ለሕዝብ ያሳየ፣ በገጠሩ የሀገሪቱ አካባቢዎች ሳይቀር የሕዝቦችን የኑሮ ሁኔታ እንዲህ ያስመለከተ ነው። ጣቢያው ከጊዜ ወደ ጊዜ የስርጭት ቋንቋውን እያሰፋ በሁሉም ቤት መድረሱን ቀጠለ።
kamid ah deegaanada cusub ee dalkan Itoobiya ku soo kordhay isbeddelka kadib. Sabonni sablamonni fi ummatonni Itoobiya. Alors aujourd'hui, il a parlé sur የማይበገር ኢንተርኔት የሸቀጦች ዋጋ የችግሩን አሳሳቢነት ደረጃ بالشعوب والقوميات الإثيوبية እያንዳንዱ ስፖርት እንዴት ነው የተጀመረው የሚለውን ነገር የሚያሳይ ነው። ታሪክን እንሰንዳለን ማለት ነው። 20 ቢሊዮን ችግኝ የመትከል እቅድ ይዞ ነው። ናይ ሰላም ናይ ፍቅሪ ናይ ሓድነት ንኸኸውን በጥቁርና ነጭ ቀለም ጅማሮውን አድርጎ አሁን ከደረሰበት የቴክኖሎጂ ደረጃ የደረሰው ጣቢያው የኢትዮጵያን ታሪክ ባህልና ወግ የበለጠ ማስተዋወቅ እንደሚገባውም ተስፋ ተጥሎበታል። ለሁሉ የምንሰጥ ደጋግ ህዝቦች መሆናችንን ኢቲቪ መግለጥ አለበት። እኛ ተቀባይ አይደለም፣ ሰጪ ነን። በብዙ ነገር ብዙ የሚነገር ታሪክ አለን፣ ብዙ የሚታይ ቦታ አለን። ይሄንን በትክክል መስራት ስለሚጠበቅበትና ተቋሙ ያንን መምሰል ስላለበት አሁን እንደምታየው በጣም ሰፊ ስቱዲዮ 10 ስቱዲዮ ያለው ሰፊ ኮምፓውንድ ያለው የሚያምር ቦታ ብትጎበኘው ብታየው ማይጠገብ ቦታ የእናንተን ብቃት ጎልጉሎ ማውጣት የሚያስችል ቴክኖሎጂ ነው ያለው። የኢትዮጵያ ቴሌቪዥን በየዘመኑ ራሱን በቴክኖሎጂ ያስታጠቀ ዛሬ ላይ ሸጎሌ አካባቢ በሚገኘው ዘመናዊ የሚዲያ ኮምፕሌክስ ስርጭቱን እየከወነ ሲሆን ኢትዮጵያውያንን ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጉዳዮች ተደራሽ ለማድረግ አገናኝ ድልድይ ሆኖ ይገኛል። በ1957 ምስረታውን አድርጎ በተለያዩ መንግስታት ውስጥ ህዝብና መንግስትን የማገናኘት ስራ፣ የመንግስት ፖሊሲና ስትራቴጂዎችን ለህዝቡ የማድረስ ስራ፣ በህብረተሰቡ ዘንድ ደግሞ የሚነሱ ችግሮችን ለመንግስት በማድረስ የድልድይነት ስራውን ለመወጣት ሲሞክር ቆይቷል። በዚሁ ጊዜያት ውስጥ ራሱን እያሳደገ መጥቶ አሁን ላይ 1957 ሲጀምር ከነበረው አንድ የቴሌቪዥን ቻናል አሁን ላይ ወደ 6 የቴሌቪዥን ቻናል ደርሰናል። በርካታ ውጣ ውረዶችና ስኬቶችን አልፎ እዚህ የደረሰው የኢትዮጵያ ቴሌቪዥን ታዲያ ከ61 ዓመት በፊት በወርሃ ጥቅምት 23 1957 ዓ.ም እንደተመሰረተ የቴሌቪዥኑ ታሪክ ያሳያል። የውጭ ዜና። አሜሪካና ቻይና ለአንድ ዓመት የሚቆይ የንግድ ስምምነት ማድረጋቸው ተሰምቷል። ይህ ስምምነት የተሰማው የአሜሪካው ፕሬዚደንት ዶናልድ ትራምፕ ከቻይናው አቻቸው ዢ ጂንፒንግ ጋር በደቡብ ኮሪያ እየተካሄደ በሚገኘው በእስያ ፓሲፊክ ኢኮኖሚያዊ ትብብር ጉባኤ ጎን ለጎን ባካሄዱት ውይይት ነው። በውይይታቸው በሁለቱ ሀገራት መካከል በሚኖረው የንግድ ልውውጥ ስምምነት መሰረት ገቢራዊ እንዲሆን ለአንድ ዓመት የሚቆይ ስምምነት መድረሳቸውም ነው የተገለጸው። መሪዎቹ በምን ጉዳዮች ላይ ከስምምነት ደረሱ የሚለው ግን በዝርዝር መረጃው አልተመላከተም። እነዚህ መሪዎች ውይይት ሲያደርጉ የአሜሪካው ፕሬዚደንት ወደ ስልጣን ከመጡ ወዲህ ለመጀመሪያ ጊዜ ነው ተብሏል። ሁለቱ ሀገራት በንግድ ትብብር ላይ የሚያደርጉት ስምምነት በሀገራት ላይ የሚታየውን የንግድ ልውውጥ ውጥረት ሊያቃልልና ፎይታ ሊሰጥ እንደሚችልም ቢቢሲ ዘግበዋል።